ترى يا سراهن يقولش مندر سراهن ايوه كيا ايوه سراهن يتو سراي ይሁሉ ነገር አቦትና ክስዩ ለስፈራሩ ነው እየሞከሩ ያሉት ነው እኮ ማለት እነሱ እንደዚህ ነገር አሁን ጀምር አንዋር ይሄን ሰውዬ እኮ ነው ማለት ባለፈው እዚህ ቤት መጥቷል አይደለ 1000 ጊዜ ንብረቱን ያጣል እንጂ አባቷ ማለት ነው ኪያን አሳልፎ አይሰጥም አውቃለሁ እቺ አባቷንም ለመጠበቅ እናቷንም እኔንም ለመጠበቅ ስትል የማይሆን ነገር ውስጥ እየገባች ነው ኪያ አንቺን እኮ ነው ማወራው በእግዚአብሔር ምን ሆነች ነው ሳትነግሪኝ ለምን እንደመጣሽው እሺ ማታ ቢያንስ ያን ድራማ ሰራሽብኛል ሶፊ በቆኔ ቢገድሉኝ ይመርጣሉ ነው አይታሳቡቹን ባንቺ የመጣ ነው እንዴ እሺ አኪም ቤት ለምን አይርቅም ይሄ ሙሉ ደም እኮ ባንዴጅ ነው ያለው እስኪያ ብዙ ነገር አሳልፈናል እኮ አሁን ግን ይኸውልሽ ያኔም እኮ የሐሳብ ልዩነት ስለነበረ ነው በደካማ ማስከፋታችልም ያ ግን ግሽ ከኔ ጋር እኮ መሆን ግዴታ ሻራል ነው አልኩሽ እኮ ካንተ ጋር እሺ ከፈለግሽ እሺ አትሁኝ ከኔ ጋር ያ ይሄ ቪዲዮ ያያር እንደዚህ ምትሆን አልፈልገው ካርጋለው ታማ እስክተኛ ድረስ ያደረሳትን ነገር ተመልከት በቀደም አላየም 2 ቀን እኔ እስካበላት ድረስ እስካጠጣት ድረስ ማለት ነው የሆነ ጭንቀት ውስጥ ናት ሶፊ ሰላም ተመልካቾቻችን እንግዲህ ያው ዛሬ ትንሽ ግራ የሚያጋባ ነገር ተፈጥሯል እንግዲህ ሳየት ነው ያለው ላይ ነው አማረን እንግዲህ ማን እንደሆነ አላውቅም ብቻ ደብደብ ወጥነውት ምናምን ነገር ወረገ ሄዱ ምናምን ብላ ፀሐይ ደውልልኝ ነው የመጣሁት እናንተም ካሜራውን ያበራውላችሁ ያለባችሁ ነገር ስላለ ፀሐይ ግን ስልኳን እቀበላታለሁ አንተ ለምን ላነግረኝ ነበር አሰብ የነበረው ነገር በተፈጠረ ቁጥር ሰው ጋር ዝም አንቺ ፀሐይ አረ ምንም አልሆንኩም ሶፊ ምንድነው ምንም አልሆንኩም ምን ማለት ነው ምን የተፈጠረው አንዋር ሶፊ ደህና ነኝ ምን ነው ደህና ነኝ ምን ማለት ነው ደህና ነኝ ሶፊ ደህና ነኝ ነው እንዳትነግራቸው ሲል ምንድነው ባንዴጁ ሆስፒታል አልሄድኩም ሆስፒታል እዚህ ራሷ ናት ሳይኮ ነው ያሻሸገችው አንቺ ቆይ ለተገኘው ነገር ሁሉ መደወል አለብሽ ለምን መናገር ነበረባት ቆይ ሆስፒታል አልሄድኩም አይደል አዎ አልሄድኩም ግን ለምን ነው አልሄድኩም ምንም እንትን አላለም ይሄ በሩ የገጨኝ ነው እጄን እዚህ ጋር ሲጠመዘዘኝ ምንድነው እሺ ይሄ ባንዴጁ ሙሉ ራሱ እኮ ደም እኮ ነው አንዋር እሷ ናት ያለው ምንም ዝም ብሎ ተልጧል ነው ሶፊ ለዛ ነው እንትን ያለኝ እዚህ ጋር የሆነ እንትን ስላለው ነውና ስታጥበኝ አንዋር ባንዴጁ ሙሉ እኮ ደም ነው ሶፊ ባላህ ተረጋጋ እኔ በጣም ደህና ነኝ እሺ ምን የተፈጠረው እሺ ንገረኝ አትነግረኝ ነበር እሷ ባደውልኝ አትነግረኝ ነበር ሶፊ ደህና ነኝ እንደዚህ ያሸጉት እጄን ስለጠመዘዘኝ ማለት ነው እንዲሻለ ደሜ በትክክል ወደ እጄ እንዲሰርጫጭ ምናምን ስለፈለኩ ነው እንጂ ሲጠመዝዙኝ እንትን ብሎ ስላሉኝ ስለነበር ነው ሶፊ ተረጋጋ ባላህ ኖ ነው የሚያረጋጋው እሺ ንገረኝ ምን የተፈጠረው እሺ ማን ነው ምንድነው ባንዴጁን ላውልቀው ላይቶ ተወርቆ እሱን እኮ ነው እያልኩ ያሉት እሺ ምን እንደና ነኝ የሆነ እጄ ይኸውልህ እንትን ያሉ ስለጠመዘዙኝ ስለነበር ምን የተፈጠረው እሺ ይኸውልህ ሶፊ ሊዘርፉኝ ማስበው ይሁን ምን ይሆን ይሄው ስልክ አለ አይደል እንዴ ምንም ሳይወስዱብን ነው እንደሚዘርፉ ምን የተፈጠረው በስተክል ነገር አይገባኝ እኮ ምንም ነገር ነው ምንድነው ገንዘብ ፈልጋችሁ ነው ምናምን ነገር ነው ዝም ብለው በቃ ላይ ተከመሩ ምናምን ኋላ የመተው ነው አንዱ መጀመሪያ አስቀድሞ በር እየከፈትኩ ነው በር ላይ ነው ከቅያስ እንደዚህ እየወጡ ነበርና በጣም በፍጥነት እየመጡ ነበር እኔ ግራ ገባኝ ነው ግን እነሱን እያየሁ ደግሞ ነካ አጠገቤ ሌላ አንድ ቁጭ ብሏል እኔ አላየሁትም መቶ በር ላይ ገና ስንከፍተው በዱላ ተቀበለኝ ነው ስዞርና እዚህ አካባቢ ይኸውልህ ሶፊ በጣም ደህና ነኝ በጣም ደህና ብትሆንማ ሙሉ ሽግ እኮ ነው ያለው እጅ ተሰብሯል እኮ ጭንቅላቴ ለምን እንደተፈጠረው አንዋር በስትክክል ንገረኝ ይኸውልህ ጉዳዩ ስለምን አንዋር የሆነ ነገር ያደረከኝ ያልከኝ ያለው ፀሐይ በር ጋር ጥሎት ሄዱ ነው ያለችኝ እኮ እየደበደቡኝ ስለነበረ በር ላይ ምናምን ነገር ነው ጥሎኝ በቃ ሌላ ምንም ነገር የተፈጠረ ነገር የለም ሁሉ ነገር ሰላም ናቸው አሁንም እነሱ ሰው እያስፈራሩ ነው እየሞከሩ ነው አሁን ሰውየው ልኮ ነው እነ አክስትየው ምናምን ነገር ልኮ ነው ምን ይገባል ነገር አለሽ ያስፈራራሰው አለ እኔ ምንም የተናገሩኝ ነገር የለም ምን እንደተፈጠረ ታውቃለህ በር ላይ እየመጣው ነበረ በሩ ልከፍት እየታገልኩ እንዳለ ድንገት ሳላስበው እኔ በጣም ነው የሚገርም ምንድነው የምትፈልገው ገንዘብ ነው የምትፈልገው ምናምን ነገር ምንም ፋታ ሊሰጡኛቸው ምንም ያደምሄደው ባይሆንም እሱን ነው ያለቁ እኔ ይኸውልህ ባይሆንም ነው ማለት የጠረጠርኩት ይኸውልህ እነዛን ሰዎች ቀን ሙሉ ማለት ነው የተለያየ ቦታ እየሄድኩኝ እያጠያየኩ ነበርና የሆነ ከመሃል መረጃ ለነሱ እየደበቀ እየሰጠው ያለው ሰው አለ እያፈላለግነው እንደሆነ አድራሻውን ወይም ደግሞ ጉዳዩን እንደዛ ነው መሰለኝ የተረዳሁት ግን ይሄ የተፈጠረው በር ነው እዚህ በር ላይ እኮ ነው እና አንዋር እነዚህ ሰዎች ለሌለው ነገር ሊወስዱብህ ወይ ማውቃ ፈልገው አይደለም እንደዛ ቢሆን ስልክህን እኮ አይተውትም ሌባ ቢሆኑ ምንም ብር አልጠፋብህም አምስት ሳንቲም የጠፋው ነገር የለም ስለዚህ ታልኮ ነው ሆን ብለው ነው እንጂ ምንም አይነት ነገር አይደለም ለምን ብለው ማን አለ በዚህ ሰዓት ሰውየውን ገናኛ እየፈለግነው ነው እንጂ እሱ እየፈለገን አይደለም እኔ እኮ ግራ ይገባኝ ይሄ ሁሉ ነገር አጎትና ክስዩ ሊያስፈራሩ ነው እየሞከሩ ያሉት ነው እኮ ማለት እነሱ እንደዚህ ነገር አሁን ጀምር አንዋር ይሄን ሰውዬ እኮ ነው ማለት ባለፈው እዚህ ቤት መጥቷል አይደለ
እነው ወደ ህግ እንሰረው አልፈልግም ያልከኝ አንተ ነህ። አዎ እንደዚህ ያልኩህ ኪያን ትጎዳለች። ምንድነው የምትጎዳው? ነው እሷ ትጎዳለች ተብሎ አንተ መጎዳት አለብህ ወይ? ይሄን ነገር እናቷ ይሰማሉ። ወንድማቸው መታሰራቸውን እናቷን ከሰሙ እናትየው ደግሞ ቀጥታ ሄደው ኪያ ላይ ነው ጫና የሚያደርጉት። በዚህ አጋጣሚ ደግሞ የሐሳብ ልዩነቱ እየሰፋ ሄድና በመሃል ኪያ ነው የምትጨናነቀው። ታውቃታለህ፣ ለትንሹም ለትልቁም ነገር ኪያ ማልቀስ፣ መነፋረቅ፣ በሽተኛ መሆን ነው ስራዋ። ትንሹም ትልቁም ነገር ውስጧን እንትን ይላዛል። አንዋር እሷ ታዲያ የጻል ስራ እየሰራች እና እኛው ለምን ደግመዋለን? አሁን አጎትየውን ተከሱ የኔ ወግ ቁጥር ስር ሆኖ ቢሆን እሱ ነው ዞብን የወጣው። እንዴት እንደወጣ ትላንት አላየከው? አዎ ተናዷል፣ ግን እሱ አይመስለኝም እኔ እሱ ሳይሆን አንተ አሁንም ለቤተሰቦቿ ተከራከራለህ እንዴ? አሁንም ቢሆን መክሰስ ካለብን እነሱን ነው መያዝ ካለብንም እነሱን ነው የምልህ። እቺ ልጅ መሸከም ከምትችለው በላይ የሆኑ ጫናዎቿ አላያትም። ያለችበት ሁኔታ እባካችሁ ተሞቱባችሁ። ያለችበትን እኮ ለመግለጽ እኮ እየሞከርኩ ነው ያለሁት። ታዲያ ምን ላድርግ? እሺ ሶፊ በቃ እኔ ቢገድሉኝ እመርጣለሁ ነው አይታሰቡትን ባንቺ የመጣ ነው እንዴ? እሺ ሐኪም ቤት ለምን አይደርክም? ይሄ ሙሉ ደም እኮ ባንዴጅ ነው ያለው። እስኪ ስታጣጥበኝ ነው ደንግጣ ላይ ውሃ ምናምን ስደፋፋ ባንዴጆቹ ላይ ምናምን እንዳለ ሎካኩስቹ ትንሽ ያመመኛሉ። ሶፊ እዚህ ጋር እጄን እየጠመዘዙበት ነው እንጂ ሌላ ነገር ሁሉ ሰላም ነው። እሺ ደህና ነኝ። ትንሽ ሁኔታው ምናምን ነገር እጄ እሱ ነው ትንሽ እንትን ያለኝ እንጂ ይኸውልህ ምን እንደሚፈልጉ ልንገርህ። ሰዎቹ በትክክል ሊዘርፉኝ ነው የመጡት። በቃ ከኪያም ጋር ቤተሰቦቿ ጋር ህፃን ልጅ አይደለሁም። አንዋር ህፃን ልጅ አይደለሁም። ሶፊ በፈጠረ ስማኝ፣ አሁንም ነው የምልህ የባለፈውንም ይሄንንም ኬስ ሁለቱንም ተያይዞ እያናንተ አጎትየውም ቢሆን አክስትዮው መጠየቅ አለባቸው። አንተ አዝነህላቸው እነዚህ ሰዎች ወዴት እያመሩ ነው ያሉት? ወዴት እየሄዱ ነው የሚገኘው? ለነሱ አስቤ እኮ አይደለም። ያንቺ አጎቶች ያንቺ አክስት ወይ ቤተሰቦችሽ ናቸው እንደዚህ ያደረጉን። እሺ ማን ነው ልጅ እንደዚህ ማን ነው ታዲያ? እነሱም ሊሆኑ ይችላሉ፣ አላውቅም። ግን ይሄን ነገር እንዲህ የተፈጠረ ነው እሷን ብለን በነገርናት ቁጥር ራሷ ላይ ጫናዋ እየተካበደ እየወጣች እንዳትጎዳ እፈራለሁ። ወይ ብንብል አጠፍታ ደግሞ ሌላ ችግር ውስጥ እንዳትገባ እፈራለሁ። ኪያም እኔ ይኸውልህ ሶፊ፣ እኔ አሁን ምን ማድረግ እንዳለብኝ ራሱ አላውቅም። ለመፍትሄ ብለን የሄድንባቸው ነገሮች በጠቅላላ ጭራሽ ጫና ውስጥ እየከተታት ነው ኪያን እየመጣች ያለችው። በቀደም አላየም እዚህ ተሰብስበን ትላንትና እንደዛ እየተጨቃጨቀን ምናምን ነገር ከአይኗ ዱብ ስታረግ ወንባዋን አንዋር ለሷ አስበህ እንደሆነ እኮ ገባኝ እኮ። እሺ ምን እናደርግ? አደጋ የደረሰብን ዝንም ብንበል ምንድን ነው ያልከኝ ያለኸው? አላውቅም። በቀደም ኪያ ፎቶ እያሳየችኝ ነበር። መኝታ ክፍልህ ገብተው ምናምን አየኸው ፎቶ ምናምን ብላ ያሳየችንን ፎቶ ምናምን ነገር አይተዋላ። ሰዎቹ በእርግጠኝነት በዙሪያችን ነው። አሁን ደግሞ መተው ይሄንን ነገር አድርጓል። መጠንቀቅ አለብን። አዎ መጠንቀቅ አለብን። ግን ኪያን እንዳትነግራት በቃ በአንቺ ቤተሰብ ወይ በአንቺ ነው እንደዚህ ተፈጠረው እንዳትላት። ያክስቷ ነው ይሄ ፎቶ ምናምን ራሱ ነው የምልህ እራሳቸው እየላክለት ነው የሚሆነው ነው የምልህ። እስኪ ያንን እዚህ ጋር አስገባልኝ ከጀርባዬ ራሱ ሶፊ ተረድቻለሁ እኮ አስገባልኝ ሄዳ ኧረ ቢስሚላ አንገቴን አንተ ያዝ ያርገኝ። እሺ ከስርሱ ጋር ቆን እነሱ ጋር አይደለም። እነሱ አሁን ቤተሰቦቿ ይሁኑ አጎቶቿ ይሁኑ አክስቶቿ ወይም ደግሞ የዲያስፖራ ተብዬ ይሁን ምን የምናውቀው ነገር የለም። እስክናረጋግጥ ግን ከአንቺ ቤት መኪና አስፋልት ሲሻገር ገጭቶኝ ነው እንላታለን ለኪያ ራሱ። ካለበለዚያ ማለት ነው ሶፊ ይቺ ልጅ ከአንቺ ቤተሰቦች ጋር ነው ምናምን ነገር እንደዚህ ተፈጠረው ምናምን ነገር ካልናት ማለት ነው በቃ ሌላ ጉዳዮች እኔ አሁን አንተ እኮ ነው አሁን ኩያስከኝ እኮ ያለው አንዋር ዞሮ የእሷ ቤተሰቦች ሲያዙ ማውቀው ይቀራል፣ ኪያ ማውቀው ይቀራል ሶፊ። እሺ ታዲያ ምን እናድርግ? ምን አውቃል። በቃ ራሳችንን የምንጠብቅበት የሆነ ነገር ማዘጋጀት እኮ እንጠነቀቃለን እኮ ነው። ግን አሁን መስመር ታለፈ። እሺ ከዚህ በኋላ እንጠነቀቅ እኮ ለቤተሰብ እንነግራለን፣ ለእኛ ዙሪያችን ላሉ ለወራጅ አዝመዶችን ለያና ነው እንነግራለን። አሁን ስለ መስመር እኮ አለፈው ነው ድንበራቸውን አልፈዋል። እሺ ለጌታ ያርለም ነው። እሺ ምን ላድርግ? እሺ በማልኩ ተሰቃየች ይቺ ልጅ ደደቦኝ ሊሆን ይችላል። ትክክለኛ ምርጫ እየመረጥኩ ላይሆን ይችላል። በሱ ተሰቃይ። እሷም ደግሞ እየደበቀችን ያለ ነገር አለ እንጂ ከኋላ ትልቅ የሆነ ጭንቀት ውስጥ አለች ልጅቷ። ታማ እስክተኛ ድረስ ያደረሳትን ነገር ተመልከት። በቀደም አላየም 2 ቀን እኔ እስካበላት ድረስ እስካጠጣት ድረስ ማለት ነው የሆነ ጭንቀት ውስጥ ናት ሶፊ። ከኔ በላይ እንደምታስብላት እቋቃለሁ። ከኔ በላይ እንትን እንደምትልላት የኔ ነገር ሆኖብህ እንደሆነ ማውቃለሁ ሶፊ። እንደዚህ ይሆንክ ያለው እንደዚህ እንትን እያልክ ያለው ግን እኔ አንተም ሳታውቅ ፀሐይ እኮ ዝም ብላ ቸኮለች እንጂ ይሄን ነገር ማንም ባያውቅ ጥሩ ነበር። ለምን በኋላስ ማወቅ ይቀራል? አላውቅም ብቻ እሺ አንተ ያደረጋ ያደረሱ ሱሱ ገኔ ሳይቀራ ሶፊ እሱን ነው የፈራሁት። አሁን ለአንተ ነው የፈራሁት ሶፊ።
በጣም ያኔም እንትን ሲል የነበረው ሊያስፈራራን ኪያ ቴክስት ላይ ምናምን ነገር ያደረገው ያ ወንድምሽ ሶፊና ያ ደግሞ አፍቃሪሽ ምናምን ነገር እያለ ነበረ ቴክስቱ ላይ ምናምን ነገር ሳይሆን እንትን ያለው እና ሶፊ እኔ አሁን ላንተ ነው የምፈራው፣ ላንተ ነው የማስበው። እኔ ምንም ችግር የለውም ሶፊ፣ ምን በወጣ ምን እዳ ነው አንተ እዚህ ነገር ውስጥ የምትገባው ሶፊ? ላላ ብለህ ከአሁን በኋላ በዚህ የገባኝ ቴክስት አለ የመሰራሪያ ምን የደረሰ ነገር አለ? ምንም ነገር አላደረግም። ምን ያነበብክ ነበር? ለምን በስልክ ነው ወደዛ ወርከው? ያረ ዝም ብሎ ተራ ቴክስት፣ ዝም ብሎ የስራ ቦታ ምናምን ነገር ሰዎች ናቸው። አና ሊዋሻኝ አይደለም፣ ምንም እየዋሸው አይደለም ነው፣ ምንም አይደለም። ግን አንተ ተረጋጋ። በዛ ላይ ደግሞ በቃ የተወሰነ ጊዜ እንደው ስራ ብታቆም ደስ ይለኛል። እነዚህ ሰዎች እኮ ይሄን ነገር እስክናስተካክል ስራ ብታቆም በቃ ከቤት ትንሽ ራቅ ባትል ሶፊ፣ ወይም ከተንቀሳቀስን አብረን ነው የትም ስንሄድ መሄድ ያለብን። አንዱ አንዋር ለምን እንሰልቃል? ለምን እንፈራል? ለምን አንድላችሁም? መያዝ ያለበት ሰውዬ ለምን አይያዝም? መታሰር ያለበት ለምን አይታሰርም? እንዴ ገና ለገና ኪያ ይደብራታል ተብሎ ለምን አረጋ ስር ምገባው? አይደለም እኛን ደግሞ እንደዚህ ካላደረጉ እኛ ላይ ካልወሰኑ የሚወስኑት ኪያ ላይ ነው ሶፊ። እኔ በእኔ ምንም ነገር ደርሶ ቢሆን ችግር የለውም። አሁን የፈራሁት ደግሞ ነገሩን ወደ አንተ ያዞሩታል። ይኸውልህ አንዳችን በአንዳችን ላይ ደካማ መሆናችን ያውቃሉ። በየግላችን ሲመጡ መቼም እንደማይ ይሆናል በምንም ጉዳይ ላይ እንደማያንበረክኩን ያውቁታል በተናጠል። ግን እኔን በአንተ አንተን በእኔ እኔን በኪያ አንተን በኪያ እንደዚህ ነው የሚያደርጉት ነገር እያለሙን ማለት ነው። ስለዚህ ይኸውልህ ሶፊ እባክህ ሶፊ ይኸውልህ እኔ ይሻለኛል አንድ ሁለት ቀን ምናምን ነገር እኔ አሁን የተሰነጠቀው ቦታ ብቻ ነው እጄን ስለጠመዘዙኝ ነው እንጂ ስብራት የለው ውልቃት የለው። የጠመዘዘኝ ቦታ ትንሽ ስከላከላቸው የመታኝ ቦታ ነው። ይሄ ደም ምናምን ደግሞ ሌላ ቦታ የለውም ነው እዚህ አካባቢ ትንሽ አለውና ሙሉ ባንዴጅ ደም እኮ ነው። አንዋር አሁን ታጥራር ከምትነግረኝ ይታያል። ቪዲዮ ላሳየህ፣ የተቀረጸውን ቪዲዮ ላሳየህ። ሙሉ ባንዴጁ ደም ነው። ተደናግጣ ነው ፀሐይ ተደናግጣ ላይ ውሃ ስታፈስብኝ ነው እንደዚህ እንትን ተባባሉ። እኔ ምን ላርጋት እቺን ፀሐይ? እኔ ምን ላርጋት? እንደው ምን ላርግሽ አንቺ? ኪያ በፈጠረሽ ኪያ ደህና ነኝ። ኪያ በፈጠረሽ በቃ የፀሐይ ስራ አንቺ ፀሐይ አይደለችም። እኔ አዋራኝ ምን ሆነ ነው? ንገረኝ፣ ምን ሆነ ነው? መልስልኝ። ኪያ ማንም አይደለም። ኪያ ወንበዴዎች ሊዘርፉ የሚፈልገው ማለት ነው ፈታትሸው ምናምን ነገር የሆነ ገንዘብ ምናምን ነገር ፈልገው ነው። በፈጠረሽ ምንም ወንበዴዎች ናቸው። ያ ስራህን ይኸውልሽ፣ መንደር ላይ ስራህን አየኸው? ኪያ የቱ ስራዬ? ኪያ ተረጋጋ። ኪያ ኪያ ወንበዴዎች ናቸው። ኪያ ሊዘርፉኝ ነው። ይኸውልሽ እጄ ላይ የነበረውንም ሰዓት ኪሴ ላይ የነበረውንም ገንዘብ ይዘው ሄደዋል። ወንበዴዎች ናቸው። ከአንቺ ጋር የሚያገናኘው ጉዳይ የለም። ኪያ እስከ መቼ ነው የምንፈራው? ወሬትም አትለምኝኝ። ተነሽ እሺ። ምንድነው እያመመኝ ነው በፈጠረሽ። ምንድነው ይሄ? ምንድነው ኪያ? ምንድነው ይሄ? ምንድነው? ወይ እስኪ ኪያ እያዞረኝ ነው። ይኸውልሽ ይኸውልሽ ፀሐይ ናት ነው ስለተደናገጠች ስለነበር በር ላይ ወድቄ ስለነበር ነው ይሄን ነገር ውሃ ስታረግበት ነው ደሜ ብዙ የመሰላችሁ። እኔ በጣም ዳኒ ምን አባሽ ሆነሽ ነው? እረፍ በቃ ዞር በል። በስተክል ቁጭ የምትል ከሆነ አናር በማርያም ምን አንቺ ምን አቃተኝ? አናር በማርያም ለአንቺ ምን አርገውሽ ነው? እረፍ በማርያም እሺ እሺ ሊገሉሽ ነው መሰላችሁ?
እሺ ምንድነው ገንዘብ አሏ ገንዘብ ሰጠና ይሄው ነው ገንዘብ በማርያም እባክህ በማርያም ሆነ እሺ ብያችኋለሁ እኮ እያስፈልጋችኋለሁ እኔ ልሂድበት አግራሻቸው እስኪ ነሽና ልሄድላቸው ያለብን ቦታ እንሄዳለን አይሆንም ለምን ቤተሰብ ካለው በቤተሰቡ እንሂድ ኪያ ምን እየሆንሽ ነው አትውጪ ከዚህ ቤት አትውጪ በቃ ካሁን በኋላ የትም አልሄድም የትም አትሄጂም ማብረሽኝ ነው የትም አትሄጂም እየተንጣጣልን ስለሆነ ነው እንደዚህ ያያደረግሽ ያለሽ አንድ ላይ በሆነን ቁጥር ነው እንደዚህ እየተፈጠረ ያለው እኛ አብረን መሆን የለብንም እባክህ ራስህ ጠብቅልኝ አንቺ ብቻ በፍጹም ምንድነው እንዲተጋግጦ አንቺ ጋር ነው በፍጹም ደህና ነኝ ይኸውልሽ ኪያ ተረጋጊ ማንም ምንም ሳያደርገኝ ራሴን ለማጥፋት የሞከርኩት ነው ከዚህ በኋላ ግን ድጋሚ ጻን እያደረግሽ ነው ድጋሚ ጅል እያደረግሽ ነው ይላሳየ ወይ ኪያ በብላጭ ነው እሺ ኪያ ራሴን እንደዚህ አሞኛል ኪያ እንደሚገልስ ያስፈራራኝ ቀድሜ እኔ ራሴን እንደምገልው ነው በቪዲዮ እኮ ያወራሁት ቆይሽ ከዚህ በላይ ምን እንዳደረግ ነው የምፈልገው ቀጣይ በዚህ ጀምራለሁ ከዛ ግን መሞከር አይደለም እሺ ማድረግ ነው የሚሆነው የሚያሳስብኝ መስያ ኦኬ እኔ መሞት ማሳሰብ እኮ ችግር የለውም ኧረ በፈጠረሽ ኪያ ተረጂኝ እኔ ብቻ እኮ አይደለሁም እናትሽን ተመልከቺ በዚህ ጉዳይ ላይ እናትሽም አይቀርላቸው እንዴት ነው አንቺን አጥተው ደህና የሚሆኑት ኪያ ይሄ ቁስል ምንም ነገር ነው ብዬሻለሁ ነገ ይድናል ሳጋ አስቀምጣታለሁ በቃ አለቀ አኗር እባክህ ወደ ሆስፒታል ነው ሶፊ ለምን ነው ዝም ብለህ የምታይ ሰጠኝ ፓስፖርቴ ኪያ አልሰጥሽም ባልሰጠኝ ቁጥር ይፈጠራል ነገር የሚፈጠረው ነው ያለው እኮ አንቺ ስጨና አንቺ እኛን እስቲ ተከላከይልን ሰውየውን ቤተሰቡን አስረጅኝ የት ነው ያለው አድራሻውን ስጭን ኦኬ ካሰጣው ነው አሁን ኪያ ጭራሽ አያየው አንቺ ወደ ሲወር ስቴጅ አልለቀሽም አልሰጥሽም ጭራሽ ስለዚህ ራሴን እንዳጠፋው በደንብ እያበረታታኝ ነው አሁን ለምንም ተስፈራሪኝ እንደውም እገላገላለሁ ሂጂ ራስሽን አጥፊ ሂጂ ያኔ በናው ለምን ወደ ጻለች ምን ሆነ አቁም እንዲያረጉት ከሆነ በሄድስ በሞትስ ምን ሆናለሁ አሁን እሱን ከዛ ደግሞ አባቴ ከዛ አንድ በህይወቱ ሙሉ ሲለፋበት እድሜ ሲለፋበት የነበረ ልጅ አስቀምጥለታለሁ ሲል የነበረው ንብረቱ ሳሳጣው ከዛ እናቴም ጤናዋን አጣለች ከዛ ትሞትብኛለች ማን ሊተርፈኝ ነው የምቀመጠው ማን ሊተርፈኝ እኮ እንሂድ ወደ እነሱ ጋር ኪያ እናትሽን እኮ የምትገያቸው አንቺ እኮ ነሽ አንቺ ሲያጡ ነው እኮ የሚገል ስለምንድን ነው የምናከብረው እስቲ አንቺ ቤቱ በኩል ነው እሺ እሺ አትፈልጊም ችግር የለውም እሺ ለኔ ተይው ችግር የለውም እናትሽን አትፈልጊያቸውም በህይወት እንዲኖሩ አትፈልጊም ኪያ ለእናትሽ አታስቢም አንቺን ካጡ እንዴት ይሁን በህይወት እንድትኖር ከፈለግሽ ከእናትሽም ከኔ ጋር ሙኝ በቃ ለኔ ነው አውቃለሁ ለኔ ነው ለኔ ነው በህይወት እንድትኖሩ መስሎኝ እንደዚህ ይሆንክ ያሉት ስለዚህ ከኔ ጋር በህይወት እንዳትኖሩ በማለግ እኮ ምን አገባኝ ስለዚህ ከኔ ጋር ነው ማግባት የምፈልገው ስለምፈልገው ነው ልጁን እወደዋለሁ በልጅነት ጓደኛሞች ነበር ተረጋጊ ከአንተ ጋር እኮ በሃይማኖት እራሱ አልገናኝም ማለት በቃ አልፈልግም ማለት አማርኛ ነው ልቀቀኝ እሺ ከኔ ጋር አትሁን በቃ ልቀቀኝ እሺ ከኔ ጋር አትሁን ግን ከዛ ሰውዬ ጋር ግን አትሁን እሆናለሁ ምክንያቱም ማለት ነው በአንቺ እንደዛ መሆን እናትሽ የሆነ ነገር ይሆናሉ እናትሽ የሆነ ነገር ሆኖ አንቺም ጸጸት አትሽም ተወው እግዚአብሔር ከመጣባት ምንም ማድረግ አልችልም ኪያ ብዙ መፍትሄ አለ ምንም የለም ብዙ አማራጭ አለ መፍትሄ ነገር እናንተ በቀን ትናንት እንደዛ አደረግከው ዛሬ ተደበደብክ ኪያ ብለህ ሳትጨርስ በእነሱ ያልካት ነገር ሳትወጣ ገንዘብ ሊዘርፉኝ ነው ከኪሴ ሊያወጡ ነው ማንም ሰው ይደበደባል ያውና ስልክ ኪያ ገንዘብ ሌባ ቢሆንም አላገኙትም ስልክ እኔ የደወልኩት እኮ ጆን ተደብቄ በጆ ስልክ ነው የደወልኩት በስትክክል ልከውልኝ አልሞቶ ሄደ ስልክ ሶፊ ጋር በምን አውቄ መጣሁ መሰለህ በርህ ላይ ቆጥረው ልከውልኛል አንቺ ማጣት ከዚህ በላይ ነው ሀሳብህ ከዚህ ከብደኛል አንቺ ማጣት ከዚህ በላይ ከብደኛል አንቺ ማጣት ኪያ አዳምጪ ነው አዳምጪ አሁን በቃ እሺ እንስማማ
ምን አለ መሰለሽ እነዚህ ሰዎች ሆን ብለው ደካማ ጎንሽ ለመጠቀም እየሞከሩ ነው። እሺ ነው ልጨርስ። ስለዚህ ፓስፖርትሽን እሰጥሻለሁ። አንቺ ስለ ሰውዬው ሙሉ ኢንፎርሜሽን ትሰጪኛለሽ። ቤተሰቡ ካለው እኔ በቤተሰቡ ታገናኛለሽ። ፓስፖርትሽን እሰጥሻለሁ። ያቺ እነሱ በደካማ ጎናችን እየገቡ ከሆነ እኛ ምን እንሂድ? ወደ ሲኦል አይደለም እነሱ ናቸው ወደ ሲኦል የሚሄዱት። እሺ ና ልሄድም በህግ ራስሽ ሄደሽ ትከሻለሽ። አልፈልግም እና አንቺ በፍጹም እንደዚህ ልታረጋግጥ አደርጋለሁ። ለምን ማለት ነው? ገና ልጄ ታይኛለህ። ስጠኝ ፓስፖርት ነው። ኪያ ግን ግሽ ከኔ ጋር እኮ መሆን ግዴታሽ አይደለም አልኩሽ እኮ። ካንተ ጋር ነው። እሺ ከፈለግሽ እሺ አትሁኝ ከኔ ጋር። ያው ይሄ ቪዲዮ ያየህ አይደል? እንደዚህ የምትሆን አልፈልገውም። ካርጋለሁ ነው አልፈልግም ማለት ነው። ማናችሁንም አልፈልግም። እሺ በቃ ስጠኝ። እሺ ግን ነው ኪያ ይሄን ነገር ማድረግ አይጠበቅብሽም ነው ባል ነው ኪያ። እንደዚህ ይሆንሽ ያለሽው ኪያ አልሰጥሽምም አትሄጂም። ኪያ ተረጋጊ። ኪያ ምን እየሆንሽ ነው? ተረጋጊ። እዘኝብኝ እባክሽ ኪያ። ተይ ነገር እየገባችሁ ነው ማለት ነው። እስካሁን እሺ ቆይ ኪያ ተረጋጊ። አንዳችሁ በማግቡ እንዳይነጋችሁ ዝም ባልኩኝ ነው። እስካሁን እኮ ያለቀቆች እንዳይፈጠር ነው። ማናችሁ ታጣቁ በስም ይስላተ ያወቅብኝ አንተ ምን ነው ማበላሸው? ኪያ እኔ እኮ ለአንቺን ለመከላከል እየሞከርኩ ነው። እንዴ ምን እየሆንሽ ነው? ሁላችንም እኮ አንቺን ደህና ለማድረግ ነው። አንቺ እየወሰንሽ ያለሽው በፍርሃት፣ አንቺ በድንጋጤ፣ አንቺ እኛን ለመጠበቅ ብለሽ የባሰ ነገሮችን እያበላሸሽ ነው ኪያ። አንቺ ተረጂ፣ እናስብ ቁጭ ብለን። ከዚህ የባሱ ነገሮች ውስጥ ወጥተናል እኛ ኪያ። ብዙ ነገር አሳልፈናል እኮ። አሁን ግን ይኸውልሽ ያኔም እኮ የሀሳብ ልዩነት ስለነበረ ነው በደካማ ማስከፋት አልችልም። ድጋሚ ይኸውልህ ድርጅቱን አጣ ማለት ብዙ ዳኖሮበት ነው የሚያጣው። ከዛ በኋላ እስከ ዛሬ የለፋበት ነገር በሙሉ ድምጥማጡ ይጠፋል። ለምን አትረዳኝም? በረሃ ለበረሃ ሲኖር የነበረ ለምን አትረዳኝም? እሱ እኮ ተረድቷል። ይኸውልህ አባቴ ቢያገባ ደስተኛ ነው የሚሆነው። አለማቸውን ነው ማሳያቸው። ቢያንስ እንኳን አግብቼ ያ ቃል አባትሽ ፍቃደኛ ነው? አባትሽ ራሱ አይደለም፣ በፍጹም ሊሆን አይችልም። አባቴ እኔ ፈልጌ እንደማገባ ነው የሚያውቀው። የአባቷ መቼም ለዛ ሰውዬ አባትሽ ፍቃደኛ ሲጀምር እናትሽ አባትሽ ሞሽተሽዋል አይደለም ነው? አንድ ሺህ ጊዜ ሶፊ አይደለም ነው 1000 ጊዜ ንብረቱን ያጣል እንጂ አባቷ ማለት ነው ኪያን አሳልፎ አይሰጥም። አውቃለሁ። እቺ አባቷንም ለመጠበቅ እናቷንም እኔንም ለመጠበቅ ስትል የማይሆን ነገር ውስጥ እየገባች ነው። የምታስበው ነገር ደግሞ በፍጹም የማያዋጣና ትክክል ያልሆነ ነገር ነው። ለምን እንደማይገባት አይገባኝም። ኪዬ ትክክል እኮ አይደለሽ። ምን ቆንጆ እያደረግሽ ያለሽው ነገር ትክክል አይደለም። ኪያ እባክሽ ትክክል አይደለሽ። ከዚህ በላይ ብዙ ችግር ውስጥ ገብተህ መልስልኝ። አይደለም ቆይሽ ለምን ወር ትረጅም አትሞክሪው? እንደዛ የምትፈልግ ከሆነ ችግር የለም ደግምልሃለሁ። አደርገዋለሁ። ሶፊ ባሚ ተጣጣለው አስከፍ ያለው እሺ ለምን ደሳት ልግኝ የመጣሽው ኪያ? ሻታውሪ ኪያ አንቺን እኮ ነው የማወራው። በእግዚአብሔር ምን ሆነሽ ነው? ሳትነግሪኝ ለምን የመጣሽው? እሺ ማታ ቢያንስ ያን ድራማ ሰራሽብኝ አይደል? አዮ ሶፊ ምን ሆነ ነው? ይኸውልህ ጆን የሁላችንም ደህንነት ጥሩ አይደለም። ኪያንም በዚህ መልኩ አይደለም መጠበቃት። አንተ ራስህን መጠበቅ አለብህ። በኪያ ዙሪያ ያሉ ሰዎች ሁሉ ይጎዳሉ። በቃ ተረጋጋ። እዚህ ነው መሆን ያለባት ልጅቷ። አንተ ጋር ማለት ነው እኔ እዚህ ያለው ኪያ እዚህ ነው እዚህ ነው መሆን ያለብሽ። አዳምጪ። ኪያ ጥበቃዎችን እናስተካክላለን። ፓስፖርት የምትሰጠኝ ከሆነ እስከሚሄድበት ሰዓት እዚህ ሊሆን ይችላል። ፓስፖርት የማስጠኝ ከሆነ ግን አልሆንም። እናንተ ጋር አልሆንም፣ እናቴ ጋር አልሆንም። እሱ ያዘጋጀልኝ ሆቴል ሆናል። ሆቴል አዘጋጀች አለ። የኪያ ቤተሰቦች እየተጫወቱብን አንተ ላይ መንቃት አለብህ። አሁን መባነን አለብህ። ነገሮችን በአንተ በኩል ማስተካከል ወዳሉብህ ነገሮች መሄድ አለብህ። አንተ እንደ ጅል ዝም ብለህ እነዚህ ሰዎች እንደዚህ ነው ማለት ነው። ይሄኔ ሰላም ተገላግዬ ነው ቢያንስ ይሄኔ ጥሩ ቦታ ላይ ሆነ ነበር።
ቆይ አሁን እንደዚህ ራስሽ መቁረጥ ማለት ለምን አስፈለገ? ኪያ አንተ ውሃ ሙቅልኝ ልታጠብላኝ እኮ ነው። አንድ አፍታ ምን አይነት ቀልድ ነው የምትቀልጂው? ግን አሁንም ደግሞ ሌላ ነገር አምጣልኝ ሱቅ ብላኝ ያው እሮጣለሁ። የሆነ ነገር ብትሆኝስ መንገድ ላይ እኔ ላይ ጎዳኝ። በቃ ከዚህ በኋላ እዚህ ትሆናለች። አልሆንም፣ ችግር የለውም። እኔም ከታሰበ ጭራሽ ሌላ ድብድብ፣ ሌላ ጸብ ነው። በቃ አብረን እንሞታለን ኪያ